ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ሄለንን ይዤ ነው የመጣሁት። ሄለንን ያው ሁላችንም የምንወዳት ሁላችንም የሷን ምቾት የሷን ጥሩ ነገር የምንመኝላት የምናከብራት እህታችን ናት። ግን ዛሬ ደግሞ እንደውም 2 ቀን ምናምን ሆኖታል ቪዲዮን እንኳን ከለቀቀችው። እኔ ደግሞ ዛሬ ነው ያየሁትኝ። ስለዚህ ስለሷ ትንሽ ለማለት ነው የመጣሁትኝና ምን መሰላችሁ፣ አሁን ሄለን የምትሰራው እንደውም የሰራችው ስራ አሁን ሰሞኑን በዚህ 2 ቀን እኔ ስህተት ነው ያየሁበት። ምንም ጥሩ ነገር አላየሁበትም። አድናቂዋ ነው፣ ሁሉም ሰው አድናቂ ሊኖረው ይችላል። ስለዚህ የግዴታ አድናቂዋ ስለሆነ እቤት ድረስ መጥቶ ተንበርክኮ ምናምን ነገር ለሷ አበባ ሰጥቶ ምናምን አይሆንም። ይች ልጅ ኦሬዲ ቃል ኪዳን ያላት ልጅ ናት። እስከምትመጣ ጠብቀሃለሁ፣ አንተም ወደኔ እስከምትመጣ ድረስ ትጠብቀኛለህ ተባብላ በተስፋ ነው ልጁ የሄደው ናቲ ማለት ነው። ይሄንን ደግሞ በአደባባይ እንደውም ከእንግዲህ በኋላ እኔ ስመጣ አንቺ ጋር ሚስቴ ብዬ እንድመጣ ነው የምፈልገው እንጂ ፍቅረኛዬ ብዬ እንድመጣ አልፈልግም ብሎ አስረግጦ ይሄ ሁሉ ሚዲያ ፊት ተነጋግረው ነው ልጁ ይሄደው አይደል እንዴ? አሁን ሄለን እንደዚህ አይነት ስራ ስትሰራ አንደኛ ነገር ለህይወቷም ጥሩ አይደለም። ሁለተኛ ነገር ደግሞ ልጁ ያለው እንደኛ ስደት ሀገር ነው። የሚያው ነገር ሊሰማውና ሊያስከፋው ይችላል። ስለዚህ ይሄ ተልካሻን ስራ ይዛ ባትመጣ እንደውም ጠፍታን ነበረ ከሚዲያው። ማርያምን ይቅርታ አድርጉልኝ። እንደዚህ አይነት ስራ ይዛ ከምትመጣ እንደጠፋችሁ በዛው ብትጠፋ ይሻላል። ለምን የማይሆን ነገር ነው፣ በቃ በታምር የማይሆን ነገር። ማንኛውም ሰው አድናቂ ይኖረዋል አይደለ? አድናቂው ደግሞ ቤት ድረስ መግባት መምጣት ምን አስፈለገው? ምንም አያስፈልገውም። ውጭ ያለ መንገድ ላይ ደግሞ እኔ አድናቂክ ነኝ ምናምን ነገር ተባብለው ውጭ ላይ ታዋቂ ሰዎች ጋራ ፎቶ ምናምን ሲነሱ ነው የማውቀው እንጂ ይሄን የሚያክል አበባ ተሸክሞ አድናቂሽ ነኝ ካንቺ ጋራ እንደውም ፍቅር ሁሉ ምናምን ነገር ብሏታልና ይሄ አይሆንም። ሄለን ሁሌ ስራዋ ስህተት ነው፣ ሁሌ ስራዋ ስህተት ነው፣ ሁሌ ስራዋ ስህተት ነው። እውነቴን ነው የምነግራችሁ። ዛሬ ደና ነገር ላይ ወደቀች፣ በቃ ደና ነገር ሆነላት ብለን ስናስብ ራሷ የምትወድቅበትንና የምትሰናከልበትን ነገር ይዛልን ትመጣለች እንዴ። ይሄ ጥሩ አይደለም፣ ለሷም ለህይወቷ ጥሩ አይደለም። እስቲ ናቲ ምን ይሰማዋል? እዛ አጠገቧ ሆኖ እንኳን ማለት ነው ፕራንክ ስታረገው ወንድ አጠገቧ ሲመጣ እንዴት እንደሚያረገውና በቃ ምንም እንደማይፈልግ እሷ ታውቃለች። ናቲም ያውቃል፣ ሁላችንም እናውቃለን። ስለዚህ ዛሬ ናቲ ሄደና እንደገና ዛሬ እንዴ በጥፊ ብላ ታባረረውም እንዴ? እሷም አንዳንዴ ስራ ያለዚህ ነገር ስለማይሰራ ዩቲዩብ ሆይ ሆይ የሚበዛበት ሴት ወንድን ይዛ ስትመጣ ወንድ ደግሞ ሴትን ይዞ ሲመጣ ከፍቅረኛቸው ውጪ ወይ ደግሞ ከባል ከሚስት ውጪ የሚመጣ ሰውን ነው እኛም ሰፍ ብለን የምናየው። ለዛ ነው እሷ ስራ ብላ እንደዚህ አይነት ነገር ይዛ ትመጣለች። ይሄ ደግሞ ለህብረተሰቡም ለታዳጊ ልጆች ምንም የሚያስተምር ነገር የለም፣ ጥሩም አይደለም። ለሷም ለህይወቷም ደግሞ ጥሩ ነገር አይደለም። በጣም ነው የምታናድደኝ እኮ የእውነት። እኔ በጣም ነው መወዳት፣ በጣም ነው ማከብራት። ታውቃላችሁ፣ በጣም ስሟገት ነበረ ስለሷ። ግን አንዳንድ ነገር የምታደርገው ነገር ደግሞ ቆሽቴ ንርር ነው የሚያደርጉት። ምን በወጣኝ ለሷ ብዬ እኮ ነው ጌታን የምናደደው እንዴ። ለምን እቺ ልጅ እያደገች ነው። እኔ የስንት ታላቋ ነኝ፣ እያደገች ነው። ስለዚህ እድሜ ደግሞ ባለበት አይጠብቃትም አይደል እንዴ? የሚመጣው ሁሉ ደግሞ ፍቅረኛ አይደለም፣ ወዳጅ አይደለም፣ ባልም አይሆንም። ፈምሶባት ልክ እንደዛ ማነው እንደ ያብስራ እንደ እንዳልክ ፈምሰው ተጠቅመውባት ነው የሚሄዱት። ትክክለኛ ወዳጇ ትክክለኛ ፍቅረኛዋ በፊትም የምናገረው ነው ናቲ ብቻ ነው። የእውነት ባይወዳት ባያፈቅራት እሷ ልጅቷ ውስጡ ባትኖር እዛ ሀገር ላይ ስንት ሴቶች ይኖሩበታል አሉበትም። ካጠገቡም ሆነው ደግሞ በብዙ ቪዲዮ አይተናቸዋል። በእህትነት በወንድምነት የተቀራረቡም ናቸው። ግን ከፈለገ ደግሞ አይጠፋም ለማለት ነው።
ከፈለገ አይጠፋም። ግን እሷ አለች በቃ የኔም ምንነት የምታቅ እኔም ደግሞ የሷን ምንነት የማቅ የወደፊት ሚስቴ 4 ዓመት በፈተናም በጥሩም ነገር አብረን አሳልፈናል። ስለዚህ እሷ ትሻለኛለች ብሎ ነው የመጣው አይደል እንዴ? ሲሄድም ደግሞ አሁን ሲሄድ እምነት አሳድሮባት ስመጣ ሚስቴ ብዬሽ እንድመጣ ነው የምፈልገው እንጂ ፍቅረኛዬ ጓደኛዬ ብዬ እንድመጣ አልፈልግም ብሎ በሚዲያ ፊት አስረግጦ ነግሯት ነው እንግዲህ የተለያዩት አይደል እንዴ? አሁን ደግሞ ተለጣጥፋ የምትመጣው ምንድነው ይሄ እንዴ? ያለዚህ አይሰራም እንዴ? ፍቅረኛዬ ውጪ ሄደና ወይ ደግሞ የሆነ ፊልድ ነገር ሄደና ለስራ እኔ የምሰራው ቪዲዮ እንዲታይልኝ የግዴታ እየተለጣጠፍኩኝ አበባ እየተቀባበልኩኝ ወይን እየጠጣሁኝ ከወንድ ጋራ መምጣት አለብኝ? ለምን ባይታይ ጥንቅር ብሎ አይቀርም? አንደኛ ለሰውም ክብር ማሳጣት ነው ይሄ። የሰውን ክብር ማሳነስ ነው። ራስ ተዋርዶ ራስ ክብርን አጥቶ ኦዲየንስንም ያለ ማክበር። ትንሽ እኮ ሰው ይፈራል አይደል እንዴ? ምን ይለኛል ሰው? ትናንትና በጣም ከምወደው ሰው ጋር ታይቼ ዛሬ ደግሞ እቤቴ ድረስ ሰው መጥቶ እወድሻለሁ ሲለኝ እንዴ አታባርረውም እንዴ? እኔ ካልፈለኩኝ እኮ አባርረዋለሁ አይደል እንዴ? ከፈለኩ ነው። በር ከፈትኩኝ ገባ። እሺ በፊት አላወኩም፣ ግን ሁኔታውን ሳይ አመሰግናለሁ ወጣልኝ ብዬ ከና አበባው ነው ማሽቀናጠረው። ለምን እዛ ጋር እኔን የሚጠብቀኝ እኔ ደግሞ እዚህ ጋር የሆነ ክፉ ነገር ሳደርግ መጥፎ ስራ ስሰራ እዛ ጋር የሚሰማው ሰው አለ አይደለ? ሰውም ደግሞ ኦዲየንስም ደግሞ ለምን እንደዚህ ይለኛል ብዬ እንደው ለክብሩም ለራሴ ክብርም መጨነቅ አለብኝ። ስለዚህ ሄለን ላይ ምንም አይነት ይሄ ነገር አይታይም። አሁን ዞሮ ዞሮ ምናልባት ናቲ ይሄንን ቪዲዮ ካየው የእውነት ናቲ ከሄደ ጊዜ ጀምሮ እሷን ቪዲዮ ይዛ አልመጣችም። ናቲንም በቪዲዮ አላየነውም። ዛሬ ህርማን እችን 2 ቀን ብትመጣ ከወንድ ጋር መጣች። አሁን ደግሞ ናቲ ቪዲዮ ይሰራል ወይ ዛሬ ወይ ነገ ወይ ከነገ ወዲያ። ሰርቶም እንደሆነ አላወኩም፣ ገብቼም አላየዋቸውም። ግን ሲሰራ ይሄን ቪዲዮ ወቀሳ ሄለንን ለመውቀስ ነው የሚሰራው። ሄለንን ለመውቀስ ለመስደብ፣ የእውነት እንደዛ ነው የሚሰራው። በቃ ሌላ ምንም ጥሩ ነገር ይዞ አይመጣም። ምክንያቱም የሰራችሁ የሚያስጠላ ስራ ነው። ያስጠላል፣ የእውነት ያስጠላል። እንዴ ምን ነው ጉድፈላ። በቡታጅራ ልጆች የተማረርነውን ደግሞ ሄለን እንደገና ደግሞ መጣውልሽ አለውልሽ ብሎ እንደዛ ሶፋ ላይ ተጠቅልላ ተኝታ ያነሳትን የእውነት እንደዛ ያዝናናትን ሀዘኗን ያስረሳትን በጣም የምትወደውን የምታፈቅረውን ሰው አግኝታ ዛሬ ደግሞ ወድሻለሁ አድናቂሽ ነኝ ብሎ ተንበርክኮ የሚጠይቃትን ሰው የሚያደርቃትን ሰው መቀበል ምን ማለት ነው? ይሄ ትክክል አይደለም። የእውነት አሁን ነገ ጧት እኮ እያለች እያለቀሰች ብትመጣ ማለት ነው እኛ ማዘናችን አይቀርም። ለሷ ግን አላዝንም፣ የእውነት አላዝንም። ለምን እንዴ ማወቅ አለባት። ልጅ ናት፣ ግን ህፃን አይደለችም። ደግሞ ትክክለኛ ከተናገርን ትክክለኛውን አሁን ትዳር ይዛ ልጆች የወለደችበት ሰዓት ነበረ እኮ። የእውነቴን እኮ ነው። ማርያም እንዳትቀየሙኝ እንደዚህ ስለ ይሄ ሪሉን ነው በቃ። አሁን እዚህ ወጥቶ እንደ ህፃን መጫወት፣ እዛ ጋር ሰው አስቀምጦ ባልን ወይ ፍቅረኛን አስቀምጦ እዚህ ጋር ደግሞ ከሌላ ጋር መለጣጠፍ፣ ይሄ በጣም ያስጠላል። እውነት በጣም ያስጠላል። ጥሩ አይደለም ለኛ ለተመልካችም። በተለይ ደግሞ ኮመንት ይሄን ነገር እያዩ አስጠያፊ ኮመንት የሚጽፉ አሉ። ያቺ ልጅ በጣም ነው የምታሳዝነኝ። እኔ እግዚአብሔር በሚያውቀው አላየሁም፣ ቲክቶክ ውስጥም ገብቻ አላየኋትም። ግን አባት ናቸው ሲያስተምሩ የሆነ ልጅ ነግሮኝ ነው ብለው የሷን ስም አንስተው ሲያስተምሩ እስቲ ገብቼ ሊያት ብዬ ሳይ በጣም ነው ያዘንኩት። ማርያምን ይሄ ሁሉ ኮመንት ተጽፎላት በኮመንት ስድብ ነው ራሷን ያጠፋችው ሲባል ሰምቼ በጣም ነው ያዘንኩትኝ። ስለዚህ አንዳንድ ቅስም የሚሰብር ኮመንት አለ። አንዳንድ በቃ ምላስ አጥንት የለውም እንጂ አጥንት ይሰብራል እንደሚባለው ለሞት የሚያደርስም ነገር አለና ሄለንም የሚጻፍላት ኮመንት ለየት ሊልም ስለሚችል መጠንቀቅ አለባት። እንደዚህ አይነት ተልካሻ ነገር ይዛ